ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የዕለተ እሁድ ፕሮግራማችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ይህ እንግዲህ አሁን ላይ የክረምት ተጫዋቾች የዝውውር መስኮት በጣም ወደ ጡዘቱ ደረጃ እየደረሰ የሚገኝበት የዝውውር ጊዜ ላይ ነው የምንገኘው። አርሰናሎች ተጫዋቾችን ለማስፈረም ጥረት እያደረጉ ነው። ማንቸስተር ዩናይትድ ቀዝቀዝ ያለ ቢሆንም ነገር ግን በሚቀጥሉት የዝውውር ቀናት ላይ ግን ጥሩ እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ ፍንጮችን እየተመለከትን እንገኛለን። ቼልሲ ተጫዋቾችን እያስፈረመ ነው። ከዛ ውጪ በቼልሲ ደጋፊዎች ዘንድ ደግሞ በጣም ተወዳጅ የሆነው ማካይሎ ሙድሪክም ወደ ቼልሲ ስብስብ መመለሱን የምናውቀው ነው። ምክንያቱም ከእገዳው በኋላ ወደ ቼልሲ ስብስብ እንደሚመለስ አሰልጣኝ ቻቪ አሎንዞም ተናግረዋል። በቀጣይ በፕሪሲዝን ቆይተው ጥሩ ነገሮችን ማሳየት የሚችል ከሆነ በቼልሲ ሊቀጥል የሚችልበት እድሉ እንዳለ እየተነገረ ነው። የቼልሲ ዝውውሮችንም በስፋት እናነሳለን። ከዛ ውጪም ሊቨርፑልም በዚህ የክረምት ተጫዋቾች የዝውውር መስኮት እስካሁን ቀዝቀዝ ያለ ጊዜ ነው እያሳለፈ የሚገኘው። በተለይ ማደስ የሚገባውን በርከት ያሉ ቦታዎች እስካሁን እያደሰ እንዳልሆነ የሚያሳዩ ነገሮች ያሉ። እንግዲህ በዚህ የክረምት ተጫዋቾች የዝውውር መስኮት ግን ከዚህ በኋላ ባሉት ቀናት በጣም ጠንከር ብለው በዝውውር መስኮቱ ላይ እንመለከተዋለን ተብሎ ይጠበቃል። ከሊቨርፑል ጋርም በተያዘ ዛሬ ግን በስፋት የምናነሳቸው ርዕሰ ጉዳዮችን መርጠን ነው ወደ እናንተ የምናደርሰው። በዛሬው የዕለተ እሁድ ፕሮግራማችን ከምናነሳቸው ነጥቦች መካከል የማንቸስተር ዩናይትድን የዝውውር ጉዳዮች እናነሳለን። በዚህም እንግዲህ ከነዚህ መካከል ደግሞ ሁለት ቦታዎችን መርጠን ነው የምናነሳው። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ያው ትልቁ ኢላማው የአማካይ ዲፓርትመንቱን በደንብ ማጠናከር እንደሆነ ምንም ጥያቄ የለውም። እስካሁን ድረስም ሁለት ዝውውሮችን በዛ ዲፓርትመንት ላይ አድርገዋል። የሚቀሩ ነገሮች እንዳሉ ምንም ጥያቄ የለውም አሁንም። ነገር ግን ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በግራ ፉልባክ እና በአጥቂ መስመር ላይ ተጫዋቾችን እንደሚያመጡ የሚያሳዩ ምልክቶችን እየተመለከትን እንገኛለን። ለሉክሾ የረጅም ጊዜ ተተኪ መሆን የሚችል ተጫዋች፣ በሚቀጥለው የውድድር ዓመትም በጣም በትልቁ ተፎካካሪ መሆን የሚችል ተጫዋችን ማንቸስተር ዩናይትድ ለማምጣት ጥረት እያደረገ ነው። ሁለት ተጫዋቾች በትልቁ ስማቸው ይነሳል። ያው የሉዊስ ሆል ጉዳይ በትልቁ ስንሰማው የነበረ ጉዳይ ነው። የአንቶኒ ሮቢንሰንንም ስም ሰሞኑን ከማንቸስተር ዩናይትድ ጋር እየሰማነው እንደሆነ ይታወቃልና በተለይ የሉዊስ ሆል ደግሞ በኒውካስል ዩናይትድ ደስተኛ አለመሆን ለማንቸስተር ዩናይትድ በጣም ጥሩ እድልን ይሰጣል ተብሎ ይጠበቃል። ስለዚህ ከዚህ ተጫዋች ጋር የተያዙ አንዳንድ ጉዳዮችን እናነሳለን። ሌላኛው ማንቸስተር ዩናይትድ ሊያስበው ይችላል ተብሎ የሚታሰበው የአጥቂ መስመሩ ላይ ነው። በአጥቂ መስመሩ ላይ ማንቸስተር ዩናይትድ በተለይ ጆሹዋ ዘርክዚ ደግሞ ክለቡን ለቆ የሚወጣ ከሆነ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ፣ በፕሪሚየር ሊግ፣ በካራባው ካፕ እና በኤፍኤ ካፕ ረጅም ርቀቶችን ሊጓዙ ይችላሉ ተብሎ ስለሚታመን በአንድ ቤንጃሚን ሼስኮ ብቻ እርግጥ ነው አንዳንድ ተጫዋቾችን እንደ ፎልስ ናይንነት ሊጠቀሙ እንደሚችሉ ቢታመንም ነገር ግን ቲፒካል ነምበር 9 ተጫዋቾች እንደሚያስፈልጓቸው ምንም ጥያቄ የለውም። ቤንጃሚን ሼስኮ ባለፈው የውድድር ዓመት እሱ ሜዳ ላይ በሚኖርባቸው ጊዜያቶች ላይ በጣም ጥሩ ግልጋሎቶችን ሲሰጥ እናስታውሰዋለን። ነገር ግን በጉዳት ምክንያት ደግሞ በጣም ብዙ ጨዋታዎች የሚያመልጡት አይነት ተጫዋች ተደርጎ የሚቆጠር አይነት ተጫዋች ነውና ለዚህ ተጫዋች ልምድን ማካፈል የሚችል ተጫዋች፣ ከዛ ውጭ ደግሞ ቡድኑን ለሚቀጥሉት 2-3 የውድድር ዓመታት ደግሞ በጥሩ መልኩ ማገዝ የሚችል ልምድ ያለው ተጫዋችን ማንቸስተር ዩናይትድ ለማምጣት ሰሞኑን እየተመለከተ ይገኛል። ከሶስት ያክል ተጫዋቾች ጋር ስሙ እየተነሳ ነው። እነዚህን ተጫዋቾች እየጠቀሰን ዛሬ ከማንቸስተር ዩናይትድ ጋር ያሉ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ሌላኛው አርሰናል ቤት የምንመለከታቸው በርከት ያሉ ጉዳዮች ይኖራሉ ተብሎ ይታሰባል። የስፔን ብራዚል የተባለ የመረጃ ምንጭ እንደሚናገረው ከሆነ አርሰናል ሁለት ብራዚላዊያን ተጫዋቾችን በማስፈረም ሁሉንም ለማስደመም ዝግጁ ነው ሲል ይናገራል። ይሄ ለብራዚል በተለይ ለብራዚላዊያን ተጫዋቾች በጣም ቅርብ ነው ተብሎ የሚነሳ የመረጃ ምንጭ ነው ይህን የተናገረው። ሁለቱ ተጫዋቾች ብሩኖ ጊማሬሽ እና ቪኒሲዮስ ጁኒየር እንደሚሆኑ በእርግጠኝነት መናገር ይቻላል ሲል የተናገረው። በተለይ የብሩኖ ጊማሬሽ ጉዳይ ያበቃለት ጉዳይ ነው። ወደ አርሰናል መቀላቀሉ እየተረጋገጠ የመጣ ጉዳይ ነው። ነገር ግን የቪኒሲዮስ ጁኒየር ጉዳይም በጣም በትልቁ እድል አላቸው ሲል ነው ይሄ ኢኤስፒኤን ብራዚል የተባለ የመረጃ ምንጭ የሚናገረውና አርሰናሎች የቪኒሲዮስ ጁኒየርን ውሳኔ በቀጣይ ቀናት ይጠብቃሉ። ሪያል ማድሪድም ቢሆን ይሄ ተጫዋች ቶሎ ውሳኔውን እንዲያሳውቃቸው ፍላጎት እንዳላቸው ይታወቃል። በቅርብ ቀናት ውስጥ ውይይት ይደረጋል ተብሎ ይታሰባል በሪያል ማድሪድ እና በቪኒሲዮስ ጁኒየር ተወካዮች መካከል። ከዛ በኋላ ሁሉም ውሳኔ ይወሰናል ተብሎ ነው የሚጠበቀው። በሪያል ማድሪድ መቆየት የሚፈልግ ከሆነ ኮንትራቱን ማራዘም ይኖርበታል። ካልሆነ ደግሞ ክለቡን ለቆ ሊወጣ የሚችልበት እድሉ እንዳለ ይታመናል። አርሰናል ደግሞ ምናልባት ኮንትራቱን ሳያራዝም ቀርቶም ተጫዋቹ የሚለቅ ከሆነ የመጀመሪያው ተደራሽ ወይም ደግሞ የመጀመሪያው ምርጫው እንደሚሆን እየተገመተ ነው። አንዳንድ ከወደ ስፔን የወጡ እነ ማርካ እነ ሮድራ ያወጡት መረጃዎች እንደሚያሳዩት ከሆነ ምናልባት የዚህ ጉዳይ የሚረጋገጥ ከሆነ ምናልባት ቪኒሲዮስ ጁኒየር በሪያል ማድሪድ ኮንትራቱን ሳያራዝም ቀርቶ ከሪያል ማድሪድ ጋር እንደሚለይ የሚረጋገጥ ከሆነ ግን ሌሎች ፈላጊ ክለቦችም ሊመጡ ይችላሉ። ነገር ግን አርሰናል አሁንም ቢሆን
ቅድሚያ የሚሰጠው ክለብ ነው የሚል አይነት ሀሳብን እያነሳ ይገኛል። እሱን ጉዳይ እናነሳለን። ትናንትና ደግሞ ክሪስቲያን ኖርጋርድ ወደ ኤቨርተን ማምራቱን እናስታውሳለን። የአርሰናሉ ተጫዋችና እንግዲህ የብሩኖ ጊማሬሽ ጉዳይ ወደ መረጋገጡና ወደ መጠናቀቁ መቃረቡን የሚያሳዩ ነገሮች ያሉ እነዚህን ሁለት ርዕሰ ጉዳዮችንም ከአርሰናል ጋር አያይዘን በስፋት የምናነሳ ነው የሚሆነው። ትናንትና የወዳጅነት ጨዋታ አድርጓል። እሱንም በጥቂቱም ለማንሳት ሙከራዎችን እናደርጋለን። ከዛ ውጭ ግን ቼልሲና ሊቨርፑል ቤትም የሚነሱ የዝውውር ጉዳዮች አሉ። ቼልሲ አሁንም ተጫዋቾችን በማስፈረም እንደተጠመደ እንደቀጠለ ነው የሚገኘው። ሁለት ልምድ ያላቸው ተጫዋቾችን አምጥቷል። ከዛ ውጭ ወጣት ተጫዋቾችን የያዘ ስብስብ እንደሆነ ይታወቃልና ይህ ስብስብ በሚቀጥለው የውድድር ዓመት በጣም ተጠናክሮ እንደሚመጣ በርካቶች ግምት እየሰጡ ነው። በተለይ በሚቀጥለው የውድድር ዓመት ደግሞ በፕሪሚየር ሊጉ ስለሆነ አብዛኛውን ጊዜ የሚያሳለፉት ያው የአውሮፓ ቻምፒየንስ ሊግ እና የአውሮፓ ተሳትፎች ስለሌለባቸው በጣም ጠንካራ ሆነው በፕሪሚየር ሊጉ ላይ ይመጣሉ ተብሎ ይታሰባል። ለቼልሲ ደጋፊዎች ግን ምናልባት በዚህ ሳምንት ከሰማነውና በተለይ በዚህ የክረምት ተጫዋቾች የዝውውር መስኮትም እንደ አዲስ ዝውውር መቆጠር ይችላል። ምናልባት ማይክል ሙድሪክ አሁንም በፊትነሱ ላይ የሚገኝ ከሆነ አሁንም ጥሩ ነገሮችን ማድረግ የሚችል ከሆነ ለቼልሲ በጣም ጥሩ ተጨማሪ ተጫዋች ይሆናል ተብሎ ይታሰባል። እንደ አዲስ ዝውውር የሚቆጠር አይነት ተጫዋች ተደርጎ ይቆጠራል። እርግጥ ነው እንግዲህ 2 ዓመታት ከሜዳ ርቆ እንደነበር የሚታወስ ጉዳይ ነው። ያው ፊትነሱን ለመጠበቅ የግል ልምምዶችን ሲያደርግ እንደነበር የምናስታውሰው ጉዳይ ቢሆንም ነገር ግን አሁንም ወደ ቼልሲ ለመላመድ ጊዜያቶችን ሊፈልግ እንደሚችል የሚያሳዩ ነገሮች ያሉ ከቼልሲ ጋር አያይዘን እሱን እናነሳለን። ሌላኛው ከሊቨርፑል ጋርም የሚያያዙ ጉዳዮች አሉ። ሊቨርፑል ብራድሊ ባርኮላን የማስፈረም ጥሩ ድል እንዳላቸው የሚያሳዩ ነገሮችን በተደጋጋሚ እየተመለከትን ነው። ምክንያቱም ፓሪስ ሳን ዠርሜን ተተኪዎቹን አግኝቷል ተብሎ ይታሰባል። ማግነስ አክሊዮሼን ከሞናኮ አስፈርመዋል። ከዛ ውጭ ደግሞ ሚካ ጎትስ የተባለ ተጫዋችን ከአያክስ አምስተርዳምም በዛ ቦታ ላይ ለማስፈረም በጣም ከጫፍ መድረሱን የሚያሳዩ ነገሮች ያሉና ምናልባት በዋጋ ጉዳይ ላይ የሚስማሙ ከሆነ እርግጥ ነው ፓሪስ ሰን ዠርሜን እዚህ ተጫዋች ላይ የለጠፈበት ዋጋ ለበርካቶች ፌር ነው ተብሎ አይታመንም። 170 ሚሊዮን ዩሮ ነው ከዚህ ተጫዋች የጠየቁት። ነገር ግን ሊቨርፑሎች ገንዘቡን ቀነስ አድርገው ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ እየተመለከትን እንገኛለን። የመሳካት እድሉ ጥሩ ይመስላል። አሁን ብራድሊ ባርኮላ ወደ ሊቨርፑል የሚያመራበት ጉዳይና ከሊቨርፑል ጋር የተያዙ ሌሎች ጉዳዮችም አሉ። ለምሳሌ ከርቲስ ጆንስ ከሊቨርፑል ጋር የመለየት እድሉ በጣም ሰፋ ያለ እየመጣ እንደሆነ የሚያሳዩ ጉዳዮች አሉ። እነሱን ጉዳዮች እናነሳለን። ማንቸስተር ሲቲ ቤትም እንገባለን። ሪያል ማድሪድም ባርሰሎና በጣም ትልልቅ የሚባሉ የአውሮፓ ላይ እየተዘገቡ የሚገኙ የዝውውር ዘገባዎችን ወደ እናንተ የምናደርስበትን ፕሮግራም ነው ዛሬ ወደ እናንተን ይዘን የቀረበ ነው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁንም ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ባለፉት ቀናቶች በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችን የሰጣችሁንን ሀሳብ አንዳንዶቹን ወደ እናንተ እናደርስ። ሰላም ፏዴ ቼልሲ ፕሪሚየር ሊጉን ዋንጫ ይበላል። አላማቸውም እንደዛ ነው። ማንቸስተር ዩናይትድ በዝውውሩ ቀዝቀዝ ያለ ይመስለኛል። ለቀጣይ ቻምፒየንስ ሊግ ቦታ ለማግኘት ከባድ ፉክክር ይጠብቀዋል ብሎናል። እንግዲህ ይህንን ሀሳብን የሰጠን በሪሁን ወርቁ የተባለ ከቡልቡላ ተከታያችሁ ነኝ ብሎኛል። እጅግ ከልብ አድርጌ አመሰግናለሁ። ስለምትሳተፍም ስለምትጽፍልንም ለሀሳብህም እጅግ ከልብ አድርገን እናመሰግናለን። ሌላኛው ቤተሰባችን ፏዴም እስኪ ስለ ማንቸ አዲስ ነገር ንገረን እስኪ የሆነ ነገር በለን የሚል አይነት ሀሳብን ሰጥቶናል። በዚህ ፕሮግራማችን ላይ ከማንቸስተር ዩናይትድ ጋር የተያዙ በጣም በርከት ያሉ ጉዳዮችን የምናነሳ ነው የሚሆነው ውድ ቤተሰባችን። ሌላኛው አርሰናል ቪኒሲዮስ ጁኒየርን እንደሚያስፈርመው ተስፋ እናደርጋለን ያለም የአርሰናል ቤተሰባችን ነው። እንግዲህ በዚህ የዝውውር ጉዳይ በዚህ ፕሮግራማችን ላይ ከቪኒሲዮስ ጁኒየር ዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ጉዳዮችን ወደ እናንተ ለማድረስ እንሞክራለን። ሌላኛው ታማኝ ምንጮች እስካልዘገቡት ድረስ ቪኒን ከማድሪድ ይለቃል የሚል እምነት የለኝም። ማድሪድ ራሱ ከተለያዩ የአጋር ድርጅቶች 50 በመቶ በስሙ ገቢ የሚያስገኝለትን ተጫዋች በቀላሉ አሳልፎ ይሰጣል ለማለት በጣም ይከብደኛል ብለዋል። አብርሃም ተክሉ የተባለ ቤተሰባችን ነው ይህንን ሀሳብ የላከልን። እጅግ ከልብ አድርገን እናመሰግናለን ስለምትከታተሉን፣ ስለምትጽፉልን ውድ ቤተሰቦቻችን። በዚህ ፕሮግራማችን ኮሜንት ቦክስ ስርም ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩ እንችላላችሁ። እኛ ደግሞ በቀጣዮቹ ፕሮግራሞቻችን እንዲሁ ስምና አድራሻችሁን እየጠቀስን መልሰን ሀሳቦቻችሁን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን የዝውውር ፕሮግራማችንን ወደ እናንተ እያደረስኩኝ ቆይታን አደርጋለሁ ከመላው የስቱዲዮ ባለሙያዎች ጋር በመሆን አብራችሁኝ እስከ ፕሮግራሙ ፍጻሜ ድረስ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣም በቀጥታ ወደ ዝውውር ርዕሰ ጉዳዮቻችን የምናመራ ይሆናል። አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። እንግዲህ የተለያዩ ርዕሰ ጉዳዮችን በዛሬው ፕሮግራማችን ላይ እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ በጣም ሰፋ ያሉ ጉዳዮች ናቸው አሁንም እየተነሱ የሚገኙት።
የዝውውር መስኮቱ ወደ 3 ሳምንታት አካባቢ ቀርቶታል። እንግዲህ አሁን ኦገስት ወር ገብተናል። ኦገስት መጨረሻ ላይ ወይም ሴፕቴምበር 1 ነው የዝውውር መስኮቱ እንደሚጠናቀቅ የሚታወቀውና ኦልሞስት 1 ወር አካባቢ ይሄ የዝውውር መስኮት እንደሚቀር ነው እንግዲህ እየተገለጸ የሚገኘውና በርከት ያሉ ክለቦች በዚህ በቀሩት ጊዜያቶች ላይ ራሳቸውን ለማጠናከር በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። የማንቸስተር ዩናይትድ ጉዳዮችን በቅድሚያ እንመልከት። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ቀደም ብሎ 2 ዝውውሮችን ያደረገ ቢሆንም ምናልባት ይሄ የዝውውር መስኮት ለማንቸስተር ዩናይትድ በጣም በርከት ያሉ ዝውውሮችን ሊያደርግበት ይችላል ተብሎ እንዲገመት አድርጎ ነበር። በተለይ ቀድሞ በአማካይ ስፍራው ላይ 2 ደግሞ ፈጣን ዝውውሮችን ማድረጉ ከቸልሲ አንድሬ ሳንቶስን እና ያልተጠበቀውን ከአስተን ቪላ ዩሪ ቴሌማንስን ያስፈረመበት ፈጣን ዝውውሮች ምናልባት ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ከዛ በኋላ ባሉት ጊዜያቶችን በጣም ፈጣን ዝውውሮችን ሊያደርግ እንደሚችል የሚጠቆሙ ነገሮች ነበሩ። ነገር ግን እስካሁን ድረስ በአማካይ ስፍራው ላይ እንኳን 3ኛ ተጫዋችን አላስፈረሙም ወይም ደግሞ 3 ተጫዋቾችን በአማካይ ስፍራ ላይ እንደሚያስፈርሙ ተነግሮ ነበር። እስካሁን ግን ያንን ነገር እያደረጉ እንዳልሆነ ነው እየተመለከትን የምንገኘው። እርግጥ ነው አሁንም ጭምጭምታዎች ያሉ ከተለያዩ ተጫዋቾች ጋር ስማቸው እየተነሳ ነው። አሁንም ቀሪ ጊዜያቶች ያሉ። በሚቀጥሉት ጥቂት ጊዜያቶችም ማንቸስተር ዩናይትድ የተለያዩ ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ይታሰባል። በተለይ ቤን ጃኮብስ ሰሞኑን በነበረው ዩናይትድ ስታንድ በተባለው ፕሮግራሙ ላይ ሰፋ ያሉ ጉዳዮችን አንስተዋል። የማንቸስተር ዩናይትድ ደጋፊዎች በፍጹም እንዳትጨነቁ፣ ማንቸስተር ዩናይትድ በሚቀጥሉት የዝውውር ጊዜያቶች ቢያንስ 3 እና 4 ዝውውሮችን የሚያደርግ ይመስላል የሚል አይነት ሀሳብን ሲሰጥ እንደነበር ጭምር ተመልክተናል። አሁን ላይ 3 ቦታዎችን ትኩረት ያደርጋሉ ተብሎ ይታሰባል ማንቸስተር ዩናይትድ። ከነዚህ መካከል 2ቱን በዛሬው ፕሮግራማችን ላይ እንመለከታለን። ምክንያቱም የአማካይ ዲፓርትመንቱ ባለፉት ጥቂት ጊዜያቶች በስፋት ያነሳንበት ጉዳይ እንደሆነ ይታወቃል። ከዛ ውጪ የሮድሪ ወደ ሪያል ማድሪድ የሚያደርገው ዝውውርም ይህንን የአማካይ ስፍራ ላይ የሚያደርጉትን እንቅስቃሴ ሙሉ ለሙሉ ሊወስን እንደሚችል የሚያሳይ ነገር ስላለው በርከት ያሉ ጉዳዮችን የሚፈጸሙበት ጊዜ ላይ ወይም 3ኛ ዝውውር ላይ ሊያመጡ በሚቀርቡበት ጊዜ ላይ እናነሳለን። ነገር ግን 2 ቦታዎችን እናነሳ። አንደኛ የግራ ፉል ባኩን ቦታ ነው። ሌላኛው ደግሞ የአጥቂ መስመር ተጫዋች ነው። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በእርግጠኝነት መናገር እንደሚቻለው በአጥቂ መስመር ላይ ተጫዋቾችን ማምጣት ይኖርበታል ተብሎ ይጠበቃል። እርግጥ ነው ይሄ የዝውውር መስኮት ሲከፈት በጣም ኢሴንሻል ቦታ ወይም ደግሞ በጣም አንገብጋቢ ቦታ ነው ብለው በርካቶች ያምኑም ነበር። ነገር ግን ቤንጃሚን ሼስኮን ባለፈው የውድድር ዓመት ለተመለከተ ወጣ ገባ ነገሮች ነበሩት በጉዳት ምክንያት እንጂ ሜዳ ላይ በሚኖርበት ጊዜ የሚያበረክተው አስተዋጽኦ እጅግ ላቅ ያለ እንደነበር ምንም ጥያቄ የለውም። ከዛ ውጭ በፕሪሚየር ሊግ ወደ 11 አካባቢ ጎሎችን ማስቆጠሩን እናስታውሳለን። በሌሎች ውድድሮች ላይም እንዲሁ። በእርግጥ ማንቸስተር ዩናይትድ ባለፈው የውድድር ዓመት በጣም በርከት ያሉ ውድድሮች ላይ አልነበረበትም። ዘንድሮ ግን በርከት ያሉ ተሳትፎችን ያደርጋል። ለምሳሌ ያክል በአውሮፓ ቻምፒየንስ ሊግ ዘንድሮ ተሳታፊ እንደሆነ ይታወቃል። የእንግሊዝ ፕሪሚየር ሊግ ተፎካካሪ ይሆናል ተብሎ ይታሰባል። ከዛ ውጭ ደግሞ ኤፍኤ ካፕ እና ካራባው ካፕ ላይም እንደ አምናው በጣም ቶሎ ይሰናበታል ተብሎ አይጠበቅም። በተለይ አምና በካራባው ካፕ በጣም በፍጥነት እንደተሰናበተ በግሬምስ ቤይ የምናስታውሰው ጉዳይ ነውና ያ ነገር ከስንት ጊዜ አንድ የሚያጋጥም ነው እንጂ ሁሌ ሊከሰት የሚችል አይነት ጉዳይ አይደለም። ስለዚህ በካራባው ካፕም በኤፍኤ ካፕም ረጅም ርቀቶች ይጓዛሉ ተብሎ ስለሚታሰብ ማንቸስተር ዩናይትድ ካለፈው የውድድር ዓመት አንጻር ሲታይ በጣም በርከት ያሉ ጨዋታዎችን ነው በዚህ የውድድር ዓመት ላይ ያደርጋል ተብሎ የሚጠበቀው። ስለዚህ በአጥቂ መስመር ላይ ሌሎች አማራጮች መኖራቸው የግድ አስፈላጊ ነው ተብሎ ይታመናል። እርግጥ ነው በዛ ቦታ ላይ የጆሹዋ ዘርክዚ ጉዳይ እስካሁን የተረጋገጠ ጉዳይ አይደለም። ከጣሊያን ክለቦች ጋር በትልቁ ስሙ እየተነሳ ነው። በተለይ የጣሊያኑ ክለብ ዩቬንቱስ ይህንን ተጫዋች ለማስፈረም ፍላጎት እንዳለው የሚያሳዩ መረጃዎችን በተደጋጋሚ ጊዜ እየተመለከተን እንገኛለን። ከዛ ውጭ ግን የጣሊያኑ ክለብ ሌላኛው ሮማም የጆሹዋ ዘርክዚ ፈላጊ እንደሆነ ይነገራል። የቱርክ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በተደጋጋሚ ጊዜ ሲገለጽ እንሰማለን። ነገር ግን ተጫዋቹ በቅርቡ በነበረው አንድ ቃለ መጠይቅ ላይ በማንቸስተር ዩናይትድ መቆየትን ትኩረት እንደሚሰጥ ነው የተናገረው። በፕሪሲዝን ግን ራሱን በደንብ እያሳየ አይደለም። እርግጥ ነው በቅርቡ አንድ ጨዋታ ላይ በጣም ቆንጆ የምትባል ጎልን ማስቆጠር ችሏል። ነገር ግን የቀድሞ የማንቸስተር ዩናይትድ ተጫዋቾችና አሁን በተንታኝነት እያገለገሉት ጭምር የሚያምኑት ጆሹዋ ዘርክዚ የሚሰጠውን እድል እንኳን በአግባቡ የሚጠቀም አይነት ተጫዋች አይደለም። የጨዋታ እድሎች ይሰጡታል፣ ነገር ግን ያንን ነገር በትክክል አሳይቶ በማንቸስተር ዩናይትድ ለምን መቆየት እንዳለበት የሚያሳይ አይነት ፐርፎርማንስን እስካሁን ድረስ ማሳየት አልቻለም ብለው ያምናሉ በርካቶችና እንግዲህ ያንን ነገር ማሻሻል አለመቻሉን ተከትሎ ምናልባት ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በጣም በትልቁ ለመፎካከር የሚፈልግ ከሆነ በዚህ ቦታ ላይ ልምድ ያለው ቤንጃሚን ሼስኮን ለሚቀጥሉት የውድድር ዓመታትም ጋይድ ማድረግ የሚችል ከዛ ውጭ ደግሞ ለጥቂት ዓመታትም ቢሆን ለማንቸስተር ዩናይትድ በጣም ጥሩ ግልጋሎትን መስጠት የሚችል የአጥቂ መስመር ተጫዋች ማምጣት አለበት ብሎ የሚያምኑ በጣም በርካቶች ናቸው። በዚህ ምክንያት ዩናይትዶች ከተለያዩ ተጫዋቾች ጋር
ስሙን እየሰማን እንገኛለን። ለምሳሌ ያክል ዳኒ ዌልቤክ አንደኛው ነበር። በተለይ የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቨል ዳኒ ዌልቤክ እንዲመጣ በጣም ትልቅ ፍላጎት እንደነበረው የሚያሳዩ ነገሮች ነበሩ። ነገር ግን ዳኒ ዌልቤክ ወደ ቸልሲ መቀላቀሉን እናስታውሳለን። በብራይተን ቤት አምና በነበረው የውድድር ዓመት ላይ በጣም አስከፊ የሚባል ጊዜን አላሳለፈም። ያው እድሜው እየገፋ የመጣ ተጫዋች እንደሆነ ቢታወቅም 13 ያክል ግቦችን ግን ማስቆጠሩን እናስታውሳለን። ለቼልሲ ልምድን ብቻ ሳይሆን ይዞ የሚሄድላቸው ምናልባት ለጥቂት የውድድር ዓመታትም በጣም ጥሩ ግልጋሎቶችን መስጠት የሚችል በተለይ ዣኦ ፔድሮን እየተካ እየገባ ወደ መጨረሻዎቹ ደቂቃዎች ላይ ጥሩ ግልጋሎት መስጠት የሚችል አይነት ተጫዋች ተደርጎ ይቆጠራል። ከዛ ውጭ ደግሞ ልምድን ደግሞ ለማካፈል በጣም ተመራጭ አይነት ተጫዋች ተደርጎ ይቆጠራል እና ማንቸስተር ዩናይትድ ይሄ ተጫዋች ስላመለጠው ጋሪ ኔቭል እጅጉን ብስጭት ውስጥ እንደገባ ሲናገር እንደነበር ጭምር ሰምተናል እና ዩናይትድ ቤት መምጣት ነበረበት የሚል አይነት ሀሳብ ነበረው። ከዛ ውጪ ሌሎች የሚጠቀሱ ስሞችም አሉ። ለምሳሌ ያክል አንዳንድ የመረጃ ምንጮች ሃሪኬንንም ማገናኝተውት ነበር። እርግጥ ነው ሃሪኬን አሁን ላይ ቶፕ ከሚባሉ ምርጥ ከሚባሉ የአጥቂ መስመር ተጫዋቾች መካከል አንደኛው ነው። በዚህ ውድድር ዓመት እንኳን እንደሱ ጎሎችን ያስቆጠረ ተጫዋች የለም። እርግጥ ነው እድሜው 30ዎቹን ተሻግሯል። ነገር ግን አሁንም በትልቅ ደረጃ መጫወት የሚችል ነው። ነገር ግን በባየር ሚኒክ የሚፈልገውን ዋንጫ ማሳካቱን ተከትሎ የቀረው ያው የአውሮፓ ቻምፒየንስ ሊግ ዋንጫ ነው። እሱን ለማምጣት ምናልባት ሙከራዎችን ያደርጋል ተብሎ የሚታመን ቢሆንም ነገር ግን በፕሪሚየር ሊግ ደግሞ ያልቋጨው አንድ ታሪክ አለ ወይም አንድ ሪከርድ አለ። የአለን ሺረርን የምንጊዜም ከፍተኛ ግብ አስቆጣሪነት ሪከርድን ለመስበር መታገል ይኖርበታል እና ያንን ነገር ለማድረግ ምናልባት ወደ ፕሪሚየር ሊግ የሚመጣ ከሆነ ዩናይትድ ተመራጩ እንዲሆንም በርካቶችም ጥያቄ ሲያቀርቡለት እንደነበር ጭምር እናስታውሳለን። ነገር ግን ተጫዋቹ በባየር ሚኒክ መቆየትን ምርጫው እንዳደረገ የሚታወቅ ጉዳይ ነው። አሁን ላይ ምናልባት ኦሌ ዋትኪንስ ነው ከማንቸስተር ዩናይትድ የአጥቂ መስመር ጋር በተያዘ ስሙ በትልቁ እየተነሳ የሚገኘው። ኦሌ ዋትኪንስ ባለፉት የውድድር ዓመታት በጣም ጥሩ የሚባሉ ጊዜያቶችን በኡናይ ኤምሪ ስር ማሳለፍ የቻለ ተጫዋች እንደሆነ ይታወቃል። እርግጥ ነው በዚህ የውድድር ዓመት ጥሩ ጊዜያቶችን አሳልፏል ብሎ ማንሳት አይቻልም ከዚህ በፊት እንደነበረው የውድድር ዓመቶቹ አንጻር ካስተያየ ነው። ነገር ግን በጣም ጥሩ የሚባል ተጫዋች እንደሆነ ግን ምንም ጥያቄ የሌለው ተጫዋች ነው። አሁን እድሜው እየገፋ እየመጣ እንደሆነ ይታወቃል። አሁን 30ኛ ዓመቱ ላይ ነው የሚገኘው። ባለፉት ጥቂት ዓመታት ግን ለአስተን ቪላ ጥሩ ግልጋሎቶችን ሰጥቷል። ለምሳሌ ያክል ዘንድሮ በፕሪሚየር ሊጉ ላይ ዘንድሮ በ2025/26 የውድድር ዓመት 37 ጨዋታዎችን አድርጎ ወደ መጨረሻዎቹ አካባቢ በጣም እየተሻሻለ መጥቶ ነበር። 16 ግቦችን በፕሪሚየር ሊጉ አስቆጥሯል። 3 አሲስቶችን አድርጓል። በአጠቃላይ 19 የግብ ተሳትፎችን ዘንድሮ ያደረገበትን የውድድር ዓመትን ነው በፕሪሚየር ሊጉ በአስተን ቪላ ቤት የተመለከተ ነው። ከዛ ውጭ በ2024/25 አንድ ሲዝን ቀደም ብሎ በተደረገ ደግሞ ውድድር ላይ 16 የፕሪሚየር ሊግ ጎሎችን አስቆጥሮ 8 አሲስቶችን አድርጓል። 24 የግብ ተሳትፎች የነበሩበት የውድድር ዓመት ነው። ከዛ በፊት በነበረው ዓመት ደግሞ 37 ጨዋታዎችን አድርጎ 19 ግቦችን አስቆጥሮ ምናልባት በጣም ምርጡ ባለው ሲዝኑ ሊሆን እንደሚችል በርካቶች ያምናሉ። በአጠቃላይ 37 ጨዋታዎችን አድርጎ 19 ግቦችን አስቆጥሮ 13 አሲስቶችን አድርጎ 32 የግብ ተሳትፎችን ያደረገበት ነበር የ2023/24 የውድድር ዘመኑና በጣም ፒክ የሚባለው ደረጃ ላይ የደረሰበት የውድድር ዓመት እንደነበር እናስታውሳለን። ስለዚህም ይህ ተጫዋች አሁንም ለጥቂት ዓመታትም ቢሆን በጣም ጥሩ የሚባሉ ግልጋሎቶችን መስጠት የሚችል አይነት ተጫዋች ነው። በፕሪሚየር ሊግ ልምድ ያለው ተጫዋች ነው። ለቤንጃሚን ሼስኮም በጣም ጥሩ ልምዶችን ማካፈል የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የሚነገረው። ከዛ ውጪ ዘንድሮ አስተን ቪላ የዩሮፓ ሊግ ዋንጫን እንዲያሸንፉ ትልቅ አስተዋጽኦችን ካበረከቱ ተጫዋቾች አንደኛው ነው። በ15 የዩሮፓ ሊግ ጨዋታዎችም 7 የግብ ተሳትፎዎች እንደነበሩት ጭምር እናስታውሳለን እና በጣም ጥሩ ጊዜያቶችን ማሳለፍ ችሏል። ስለዚህ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት እንግዲህ በጠንካራ መልኩ የአጥቂ መስመሩን መገንባት የሚፈልግ ከሆነ ይህንን ተጫዋች መመልከት አለበት ብለው የሚያስቡ በጣም በርካቶች ናቸው። አሰልጣኝ ማይክል ካሪክም በእርግጥ ለቦርዱ ተናግረዋል። የግዴታ የአጥቂ መስመር ተጫዋች እንዲመጣላቸው ፍላጎት እንዳላቸው ነው በይፋ እየተናገሩ የሚገኙትና ምናልባት አስተን ቪላ ኦሌ ዋትኪንስን ለመልቀቅ ወደ 35 ሚሊዮን ፓውንድ አካባቢ ሊጠይቁ እንደሚችሉ ይታመናል። በዚህ የክረምት ተጫዋቾች የዝውውር መስኮት ግን ወሳኝ የሚባሉ ተጫዋቾቻቸውን ስላጡ ለምሳሌ ሞርጋን ሮጀርስን በ117 ሚሊዮን ፓውንድ ለቼልሲ ሽጠዋል። ከዛ ውጪ ሌላኛው ማንቸስተር ዩናይትድ የወሰደባቸው ተጫዋች ዩሪ ቴሌማንስ ነው። እሱም እንዲሁ 35 ሚሊዮን ፓውንድ ማንቸስተር ዩናይትድ መቀላቀሉ ይታወሳል። እርግጥ ነው በአማካይ ቦታው ላይ እሱን ለመተካት ያመጧቸው ተጫዋቾች ያሉና ዮሐን ማንዛንቢ ከዛ ውጪ በወልቭስ ሲጫወት የነበረው ደግሞ እንዲሁም ያመጡበትን አጋጣሚ ጭምር የምናስታውሰው ነው። ነገር ግን አሁንም ቢሆን ወሳኝ የሚባሉ የማጥቃት ተጫዋቾቻቸውን ለመልቀቅ ምናልባት ማንገራገሮችን ሊያሳዩ ይችላሉ። ካልሆነ ግን ኦሊ ዋትኪንስ የሚለከው ነገር ለማንቸስተር ዩናይትድ ምናልባት ጥሩ ፈራሚ ሊሆን ይችላል ተብሎ ይታመናል። ከዛ ውጭ ግን ከማንቸስተር ዩናይትድ ጋር በተያያዘ
ብሬንትፈርዱን አጥቂ ኢጎር ቲያጎንም ስሙን ሲያነሱት አንዳንድ የመረጃ ምንጮች ሰምተናል። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች በእርግጥ ያመጡታል ወይ? አጠያቂ ነው። አንድ የውድድር ዓመት ላይ በጣም ጥሩ የሚባል ፐርፎርማንስን ባለፈው የውድድር ዓመት አሳይቷል። ኮንሲስተንሲው ግን የተረጋገጠ ጉዳይ አይደለም። በሚቀጥሉት የውድድር ዓመታቶች ይህንን ብቃቱን ይደግመዋል ወይ? በርካቶች ጥርጣሬ ያላቸውና ዩናይትዶች ይህንን ተጫዋች ከመመልከት ይልቅ ለቤንጃሚን ሼስኮ በጣም ጥሩ ልምዶችን ማካፈት የሚችል አይነት፣ ለጊዜው ደግሞ በጣም ጥሩ ግልጋሎትን መስጠት የሚችል አይነት የአጥቂ መስመር ተጫዋችን ማምጣት የተሻለ ነው ብለው እንደሚያምኑ የመረጃ ምንጩ ይፋ እያደረገ ይገኛል። ሌላኛው ማንቸስተር ዩናይትድ ይመለከተዋል ተብሎ የሚታሰበው ቦታ የግራ ፉልባክ ነው። ሉዊስ ሆል ደግሞ ከማንቸስተር ዩናይትድ ጋር አሁን በትልቁ ስሙ እየተነሳ የሚገኘው ተጫዋች ነው። በተለይ ባለፉት ቀናት ሉዊስ ሆልን ከማንቸስተር ዩናይትድ ጋር የሚያያይዙት ወሬዎች በጣም በትልቁ እየወጡ ነው። እንግዲህ በተለይ ኤዲ ሃው ክለቡን ለቀው መውጣታቸውን ተከትሎ አሁን በኒውካስል ዩናይትድ ቤት ውስጥ አንዳንድ ወሳኝ ተጫዋቾች ክለቡን ስለመልቀቅ ሊያስቡ ይችላሉ ተብሎ ይታመናል። ምክንያቱም በሚቀጥሉት የውድድር ዓመት ይሄ ቡድን እንደገና ፈርሶ እንደመገንባት አይነት ቡድን እያስመለከተን ነው የሚገኘው። ምክንያቱም በዚህ የክረምት የተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ ተጫዋቾችን አጥተዋል። ሳንድሮ ቶናሊ ወደ ቶተንሃም አምርተዋል። ብሩኖ ጊማሬሽ ወደ አርሰናል። ከዛ ውጭ ሌላኛው ተጫዋች ደግሞ እንዲሁም አንቶኒ ጎርደን ወደ ባርሴሎና መቀላቀሉን እናስታውሳለን እና ሉዊስ ሆል መጀመሪያውኑ የመቆየት ያን ያክል ፍላጎቶች ያልነበሩትም ከኒውካስል ዩናይትድ ጋር አንዳንድ ጉዳዮች ላይ ሰጣ ገባዎች ውስጥ ገብቶ እንደነበር እናስታውሳለን። አሁን ደግሞ የመውጣት አዝማሚያውን በትልቁ እያፋጠነ እንደሚገኝ ተገልጿል። ቸልሲም በተወሰነ ደረጃ ይህንን ተጫዋች እንደሚመለከት ቢነገርም ዩናይትድ ግን ይህንን ዝውውር ለማድረግ የቀረበ ቡድን ወይም ደግሞ የቀደመ ቡድን እንደሆነ አንዳንድ ትልልቅ የመረጃ ምንጮች እየተናገሩ ይገኛሉ። ዩናይትድ ስታንድ ላይ በነበረው ፕሮግራሙ ቤን ጃኮብስም ይህንን ጉዳይ አንስቶታል። ሉዊስ ሆል ለማንቸስተር ዩናይትድ በጣም ጥሩ ፈራሚ ሊሆን እንደሚችል ይታመናል ብሏል። በተለይ ሉክ ሾው አሁን እድሜው እየገፋ ነው የሚገኘው። ስለዚህ እሱን ለረጅም ጊዜ መተካት ያስፈልጋቸዋል ተብሎ ይታሰባል። በዛ ቦታ ላይ ትክክለኛው ተተኪ ሉዊስ ሆል ተደርጎ እንደሚቆጠር ነው የተነገረው። በፕሪሚየር ሊጉ ልምድ ያለው ከዚህ በፊት በቼልሲ እናውቀዋለን። አሁን ደግሞ እንዲሁ በኒውካስል ዩናይትድ ቤት በጣም ጥሩ ጊዜያቶችን እያሳለፈ የሚገኝ አይነት ተጫዋች ነው። ከዛ ውጪ ደግሞ ፓትሪክ ዶርጉም ጉዳይ ይነሳል። በዛ ቦታ ላይ መጫወት ይችላል የሚሉ አይነት ሀሳቦች ቢነሱም እርግጥ ነው ፓትሪክ ዶርጉ ሲመጣ ከጣሊያን ለዛ ቦታ ተስማሚ ተደርጎ እንደመጣ እናስታውሳለን። ነገር ግን ወደ ማጥቃቱ አዘንብሎ ሲጫወት ግን የተሻሉ ነገሮችን ማሳየት የሚችል አይነት ተጫዋች ተደርጎ ስለሚቆጠር በዚህ በግራ ፉልባኩ ላይ ትክክለኛ ተጫዋችን ማንቸስተር ዩናይትድ መመልከት እንዳለበት የሚያሳዩ ነገሮች ያሉ። ስለዚህ ሉዊስ ሆል ለማንቸስተር ዩናይትድ በቀጣይ ምናልባት በትልቁ በዚህ ቦታ ላይ ለማስፈረም ጥረቶችን የሚያደርጉበት ተጫዋች ይሆናል ተብሎ ይጠበቃል። እንግዲህ አዲሱ አሰልጣኝ ሲመጣ ምናልባት ንግግሮችን አድርጎ እንግዲህ ውሳኔዎችን ያሳልፋል ተብሎ ቢጠበቅም አሁን ላይ ግን የመልቀቅ አዝማሚያዎቹ በጣም ሰፋ ያሉ እንደሆነ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። ባለፈው የውድድር ዓመት በፕሪሚየር ሊጉ 30 ያክል ጨዋታዎችን ያደርጓል። አንዳንድ ጨዋታዎች ላይ በጉዳት ምክንያት ያመለጠበት አጋጣሚ ጭምር እንደነበር እናስታውሳለን። አንድ ጎልና አንድ አሲስቶችን ማድረግ ችሏል። በተለይ ግን አምናም በአውሮፓ ቻምፒየንስ ሊግ በተለይ ከባርሰሎና ጋር በነበረው ጨዋታ ላይ በርካቶች ያደነቁትን ፐርፎርማንስ አሳይቶ ነበር። በተለይ ከላሚን ያማል ጋር የነበረውን ትንቅንቅ የምናስታውሰው ነውና በተለይ በሴንት ጄምስስ ፓርክ በተደረገው ጨዋታ ላሚን ያማልን የተቆጣጠረበት መንገድ በጣም በወጣትነቱ የበሰለ አይነት ተጫዋች ተደርጎ እንዲቆጠር አድርጎት ነበር። እድሜው ገና 21 ነው። ለረጅም ዓመታቶች ማንቸስተር ዩናይትድ ምናልባት ይህንን ተጫዋች ማስፈረም የሚችል ከሆነ ረጅም ዓመታቶችን በቡድኑ ላይ ግልጋሎትን መስጠት የሚችል አይነት ተጫዋች ተደርጎ ይቆጠራልና ማንቸስተር ዩናይትድ የግራ ፉልባኩን ለማደስ ይህንን ተጫዋች በትልቁ የሚመለከትበት የዝውውር መስኮት ይሆናል ተብሎ ይጠበቃል። እንዳልኳቸው ግን ከአማካይ ዲፓርትመንቱ ጋር በተያያዘ በሚቀጥሉት ቀናት አዳዲስ ጉዳዮች ይኖራሉ ተብሎ ይታሰባል። የኦሪዮል ሹዋሜኒ ጉዳይ በእንጥልጥል እንደቀረነው ካማቪንጋም ሊመጣ የሚችልበት እድሉ እንዳለ ይታወቃል። ማኑ ኮኔ ያለ፣ ካርሎስ ባሌባ አለ። የአሌክስ ስኮት ጉዳይም እስካሁን የተቋጨ ጉዳይ አይደለምና ዩናይትዶች 2 የአማካይ ስፍራ ተጫዋቾችን አስፈርመዋል። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ለደጋፊዎች ቃል የገቡትና ሰር ጂም ራትክሊፍ 3 የአማካይ ስፍራ ተጫዋቾችን እንደሚያመጡ ነውና አሁንም አንድ የአማካይ ስፍራ ተጫዋች እንደሚጨምሩ በእርግጠኝነት መናገር ይቻላል። በቀጣዮቹ ቀናት የትኛውን ተጫዋች ይጨምራሉ በጉጉት የሚጠበቀው ጉዳይ ይሆናል ተብሎ ይታሰባል። ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘ የአርሰናል ጉዳዮችን ደግሞ ውድ ቤተሰቦቻችን ወደ እናንተ እናደርስ። አሁን ላይ በዝውውር መስኮቱ ላይ በተለይ የአርሰናል ደጋፊዎች እጅግ በጣም ደስታ እየተሰማቸው የሚገኝ ሰዓት ላይ ነው የሚገኙት። ምክንያቱም አርሰናል እንግዲህ ለበርካታ ምናልባት ይህ የዝውውር መስኮት ከተከፈተበት ጊዜ ጀምሮ በጣም ለረጅም ጊዜያቶች ከዝውውር ገበያው ጋር በተያያዘ ቀዝቀዝ ብሎ ነበር ያሳለፈው። ነገር ግን አሁን ወደ መጨረሻው አካባቢ በጣም ጠንከር ያሉ ድርድሮችን እያደረገ ይገኛል። ምናልባት ደግሞ ሁሉም ያሰባቸው ዝውውሮች የሚጠናቀቁ ከሆነ ደግሞ ምን አይነት አርሰናልን በቀጣይ የውድድር ዓመት ልንመለከት እንደምንችል በርካቶች ግምቶቻቸውን እየሰጡ የሚገኙባቸውን
የዝውውር ጉዳዮችን ነው ከአርሰናል ጋር እየሰማን የምንገኘው። ያው ክሪስቶስ ዞሊስን ማስፈረማቸውን እናስታውሳለን። ከዛ ውጪ በግብ ጠባቂ ቦታ ላይ እንዲሁ ኢሊያን መስሊየርን ማስፈረማቸውን እናስታውሳለን። ነገር ግን ሰሞኑኛ ከትልልቅ ስሞች ጋር በተደጋጋሚ እየተነሱ እየተመለከትን እንገኛለን። አንደኛው ብሩኖ ጊማሬሽ ነው። የእሱ ጉዳይ እንኳን ወደ ማለቁ ወደ መጠናቀቁ የደረሰ ዝውውር ይመስላል። እንደውም እንደ አንዳንድ የመረጃ ምንጮች ዘገባ መሰረት ነገ ሁሉ ነገር የሚጠናቀቅበት ምናልባት የሕክምና ምርመራውን ነገ ሊያደርግ የሚችልበት እድሉ እንዳለ የሚያሳዩ ነገሮችን እየተመለከትን ነው። በተለይ በብራዚል የሚወጡ መረጃዎች ያን ነው የሚያሳዩት። ከዛ ውጭ ነሳቻ ተቮሊየር ያው የመረጃ ምንጮች እነዚህ የመረጃ ምንጮች ተአማኒነታቸው የተወሰነ ደረጃ እንደሆነ ይታወቃል። እንደነ ፋብሪዚዮ ሮማኖ እነ ዳቪድ ኦርንስቲን በጣም የተረጋገጡ መረጃዎችን ባይሆንም የሚያወጡት ነገር ግን እነዚህም ይህንን ዘግበውታል። ብሩኖ ጊማሬሽ ከአርሰናል ጋር ሁሉን ነገር እንዳጠናቀቀ ነገር ግን ታማኞቹ የሚባሉት ፋብሪዚዮ ሮማኖ ከዛ ውጭ ዳቪድ ኦርንስቲንም ጭምር በጣም አርሰናል መቃረቡን የሚያሳዩ ነገሮችን ነው ይፋ እያደረጉ የሚገኙት። ለምሳሌ ያክል ፋብሪዚዮ ሮማኖ የአርሰናል ደጋፊዎች እጅጉን ዝግጁ ሆናችሁ ጠብቁ፣ የብሩኖ ጊማሬሽ ጉዳይ ወደ መጠናቀቁ ነው የሚል አይነት ሀሳብን ነው እንዲሁ እንዳጋራ ትናንትና እንዳጋራ የተመለከት ነው። በዚህ ሳምንት ውስጥም ሁሉን ነገር ያጠናቅቃል ተብሎ እንደሚጠበቅ ጭምር ነው የተናገረው። ሌላኛው ዳቪድ ኦርነስቲን ነው። በዚህ የዝውውር መስኮት እጅግ በጣም ተአማኒ ከሚባሉ የመረጃ ምንጮች መካከል አንደኛው ነው። እሱም የብሩኖ ጊማሬሽ የዝውውር ጉዳይ ወደ መጠናቀቁ አርሰናልም 80 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ለመክፈል መስማማቱን የሚያሳዩ ነገሮችን ይፋ አድርጓል። ከዛ ውጪ በዚህ ሳምንትም ሁሉ ነገር ሊጠናቀቅ የሚችልበት ሳምንት እንደሆነ ጭምር ነው ይፋ ያደረገው። አሁን ላይ ብሩኖ ጊማሬሽ አንድ ነገርን እየጠበቀ እንደሚገኝ የኒውካስል ዩናይትድን ፍቃድ እየጠየቀ እንደሚገኝና ወይም የእነሱን ፍቃድ ብቻ ነው የሚጠብቀው። ከዛ በኋላ ወደ አርሰናል ለመብረር ሁሉን ነገር እንዳዘጋጀና ዝግጁ ሆኖ እንደተቀመጠ ጭምር ነው እየተገለጸ የሚገኘው። ያው በኒውካስል ዩናይትድ ቤት የመቀጠል ፍላጎት እንደሌለው በይፋ መናገሩ ይታወሳል። ያም ደግሞ ክስተት አሰልጣኝ ኤዲ ሃው ከክለቡ እንዲወጡ እንዳደረጋቸው ጭምር ይነገራል። ያው የኤዲ ሃው ስንብት ወይም ኤዲ ሃው ከዚህ ክለብ ጋር መለየት የፈለጉበት ትልቁ ምክንያት ወሳኝ የሚባሉ ኮከብ ተጫዋቾቻቸውን ማጣታቸው ነው። ሳንድሮ ቶናሊን በቶትናም ተነጥቀዋል። አንቶኒ ጎርደን ቀደም ብሎ ነው ወደ ባርሴሎና ያመራው። ከዛ ውጪም የብሩኖ ጊማሬሽ የዝውውር ጉዳይም ወደ መጠናቀቁ መቃረቡን ባወቁበት ሰዓት ነው ይህንን ውሳኔ እንደወሰኑ የሚያሳዩ መረጃዎች በተደጋጋሚ እየወጡ የሚገኙት። አምና እንኳን አሌክዛንደር ኢሳክ ከዚህ ቡድን ከወጣ በኋላ ምን ያክል ቡድኑ ትርምስ ውስጥ እንደገባ የምናስታውሰው ነው። በጣም ጠንካራ ተፎካካሪ የነበረው ቡድን ቶፕ 4 ውስጥ የሚያጠናቅቀው ቡድን ከ70 ምናምን አካባቢ ዓመታት በኋላ ዋንጫን ለሴንት ጄምስስ ፓርኩ ቡድን ያመጣን ለታይንሳይዱ ቡድን ያመጣ አሰልጣኝ በእነዚህ በተለይ የአሌክዛንደር ኢሳክ ጉዳይ ሳይተካ ባለፈው የውድድር ዓመት በጣም አስቸጋሪ ጊዜን አሳልፈዋል። አሌክዛንደር ኢሳክ መውጣቱን ተከትሎ የቡድኑ ዋና ከሚባሉ አጥቂዎች ዋነኛው እንደነበር እናስታውሳለን። ተከታታይ ዓመታትም እንዲሁ የኒውካስል ዩናይትድ የዓመቱ ምርጥ ተጫዋች ሽልማትን ጭምር ያሸነፈ ተጫዋች እንደነበር እናስታውሳለን እና እሱ ለቆ መውጣቱም በኒውካስል ዩናይትድ ቤት ትልቅ ጫናዎችን ፈጥሮ ነበር። በደረጃ ሰንጠረዡም ከወገብ በታች ሆነው እንዲያጠናቅቁ ትልቅ እንቅፋት ሆኖ እንደነበር እናስታውሳለን። ይባስ ብሎ ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮት በጣም ወሳኝ የሚባሉ ኒውካስል ዩናይትድ አሉኝ የሚሏቸው በጣም ወሳኝ 3 ተጫዋቾች ናቸው የለቀቁት። አንቶኒ ጎርደን፣ ከዛ ውጪ ሳንድሮ ቶናሊ እና ብሩኖ ጊማሬሽ። ምናልባት እነዚህ ተጫዋቾች በኒውካስል ዩናይትድ ባለፉት የውድድር ዓመታት ምናልባት ምርጦቹ የኒውካስል 3 ተጫዋቾች እነማን ናቸው ብለን ምንጠይቅ ከነዚህ ተጫዋቾች ውጪ ልናነሳ አንችልም እና የኤዲ ሃው መሰናበትም ወይም የኤዲ ሃው ከዚህ ቡድን መለየትም የብሩኖ ጊማሬሽ የመጨረሻው ስንብት መሆኑን በይፋ ያረጋግጣሉ አንዳንድ ትልልቅ የሚባሉ የመረጃ ምንጮች። እንግዲህ ብሩኖ ጊማሬሽ በኒውካስል ዩናይትድ ቤት ለመልቀቅ የፈለገበት ትልቁ ምክንያት የእድሜው ጉዳይ ነው። አንደኛ ወደ መጨረሻዎቹ ስቴጆች እየደረሰ ነው። ከዚህ በኋላ ምናልባት ትልልቅ ክለቦች እሱ ላይ ትኩረቶችን ያደርጋሉ ተብሎ አይጠበቅም። ምክንያቱም በሚቀጥለው ህዳር ወር አካባቢ ላይ ወደ 29 ዓመት አካባቢ ይገባልና በሚቀጥሉት የውድድር ዓመታት እድሜው ወደ 30 የተቃረበን ተጫዋች ትልልቅ ክለቦች የማስፈረም ፍላጎታቸው እጅግ በጣም ቀዝቀዝ የሚልበት እድል እንዳለ ይነገራል። ስለዚህ ትልልቅ ዋንጫዎችን ለማሸነፍ ትልልቅ ዋንጫዎች ላይ ለመፎካከር አሁን ትልቁ ወሳኙ ሰዓት እንደሆነ ተሰምቶት ነው ወደ አርሰናል እንደተዘዋወረ የመረጃ ምንጮቹ እየጠቆሙ የሚገኙትና በሚቀጥለው የውድድር ዓመት ለአርሰናል እጅግ በጣም ትልቅ አበርክቶችንም ይሰጣል ተብሎ ይታሰባል። ምክንያቱም በኒውካስል ዩናይትድ ቤት በፕሪሚየር ሊጉ እጅግ አስደናቂ ጊዜያቶችን ማሳለፍ መቻሉን እናስታውሳለን። ባለፈው የውድድር ዓመት እንኳን ከተመለከትን የተጠናቀቀው የ2025-26 የውድድር ዓመትን ለተመለከተ እንኳን የኒውካስል ዩናይትድ በጣም ወሳኙ ተጫዋች እንደነበር የምናስታውሰው ጉዳይ ነው። ምክንያቱም በፕሪሚየር ሊጉ ለኒውካስል ዩናይትድ ያውም አማካይ ተጫዋች ሆኖ
እንደሱም የጎል አስተዋጽኦችን ያበረከተ ተጫዋች የለም፣ ወይም በርከት ያሉ ጎሎችን እንደሱ ያስቆጠረ ተጫዋች አልነበረም። በ2025/26 የውድድር ዓመት የኒውካስል ዩናይትድ ስብስብ ውስጥ 14 የጎል ተሳትፎችን አድርጓል። በ29 ጨዋታዎች 9 ጎሎችን ያስቆጠረው እሱ ነው። በኒውካስል ዩናይትድ ቤት ውስጥ አጥቂዎቹም ሌሎች አማካዮች ተጫዋቾችም የከም ተጫዋቾችም ቢሆኑ ይህንን ያክል ጎል ያስቆጠረ አንድም ተጫዋች የለም በዘንድሮ የኒውካስል ዩናይትድ የፕሪሚየር ሊግ ስብስብ ውስጥ። እርግጥ ነው በአውሮፓ ቻምፒየንስ ሊግ አንቶኒ ጎርደን በጣም በርከት ያሉ ጎሎችን እንዳስቆጠረ እናስታውሳለን። 10 አካባቢ ጎሎችን አስቆጥሯል። ነገር ግን በፕሪሚየር ሊግ ግን እንደ ብሩኖ ጊማሬሽ ለኒውካስል ዩናይትድ በጣም በርከት ያሉ ጎሎችን ያስቆጠረ ተጫዋች የለም። 9 ጎሎችን አስቆጥሮ 5 አሲስቶችን አድርጓል። እነዚህ ጎል የማስቆጠር ታሪኮች ያሉት ወይም ደግሞ ጥሩ የሚባል ጎል የማስቆጠር ሪከርድ እንዳለው ይነገራል። ከአማካይ ስፍራ ላይ እየተነሳ እንደውም አንዳንድ ዲፕ ሆኖም ጭምር ሲጫወት እንመለከታለን እና ከዛ እየተነሳ ጎሎችን ማስቆጠሩ በተለይ በሚቀጥለው የውድድር ዓመት ለአርሰናል ሌላ ጎል የማስቆጠር ምንጭ ሊሆን ይችላል ተብሎ ይታሰባል። አርሰናል ባለፈው የውድድር ዓመት በጣም ከሚተቹባቸው ጉዳዮች መካከል አንደኛው ጎል ማስቆጠር ላይ እንደሆነ ይታወቃል። እርግጥ ነው በጣም በርከት ያሉ ጎሎችን የሚያስቆጥር አይነት ቡድን ነው። ነገር ግን አብዛኞቹን ከማዕዘን ምቶች የተከላካይ መስመር ተጫዋቾችም የሚያስቆጥሩት አይነት ጎል እንደነበር ጭምር እናስታውሳለን እና አሁን ላይ የማጥቃት መስመሩ ላይ ጎል ማስቆጠር የሚችሉ አይነት ተጫዋቾች እንዲመጡ ይፈለጋል። እርግጥ ነው ነገር ግን ከአማካይ ስፍራ ተጫዋቾችም እንደዚህ አይነት የጎል አስተዋጽኦችን ማግኘትም አርሰናል በሚቀጥሉት የውድድር ዓመታቶች ላይ በትልልቆቹ ውድድሮች የበለጠ የጎል እድሎችን መፍጠር የሚችልበትን እድል ያገኛል ተብሎ ይታሰባል። ከዛ በፊት በነበረው የውድድር ዓመትም 11 የጎል ተሳትፎች ነበሩት። 5 ጎል አስቆጥሮ 6 አሲስቶችን አድርጓል። 2023/24 ላይ የመጀመሪያ ሲዝኑ ነበር በኒውካስል ዩናይትድ 7 ግቦችን አስቆጥሮ 9 አሲስቶችን ማድረጉን እናስታውሳለን እና በጣም ቆንጆ የሚባሉ ቁጥሮች ነው በፕሪሚየር ሊግ ያሉት። ፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነው። በኒውካስል ዩናይትድ በጣም ቶፕ ከሚባሉ ተጫዋቾች መካከል አንደኛው ተደርጎ ይቆጠራልና ከኦሎምፒክ ሊዮን ከተቀላቀላቸው በኋላ በጣም ቆንጆ የሚባል ጊዜያቶችን እያሳለፈ ተጫዋች ተደርጎ ይቆጠራል። ስለዚህም በሚቀጥለው የውድድር ዓመት ለአርሰናል በጣም ትልቅ አበርክቶችን ይሰጣል ተብሎ የሚታሰብ አይነት ተጫዋች ነው። በዓለም ዋንጫ እንኳን ከተመለከትነው በ5 ጨዋታዎች 4 አሲስቶችን ማድረግ መቻሉን እናስታውሳለን። በዘንድሮ የ2026ቱ የሜክሲኮ የአሜሪካና ካናዳ በጣም ባስተናገዱት የዓለም ዋንጫ ላይ ለብራዚል ብሔራዊ ቡድን 4 አሲስቶችን ማድረግ የቻለ ተጫዋች እንደነበር እናስታውሳለን። አሁን እድሜው 28 ላይ ነው የሚገኘው። በቀጣይ ኖቬምበር ወር ደግሞ ወደ 29 ዓመት ይሸጋገራልና እንግዲህ በጥሩ ደረጃ በሚቀጥለው የውድድር ዓመት በተለይ ለአርሰናል ትልቅ ግልጋሎት ይሰጣል ተብሎ ይታሰባል። ያው ዴክላን ራይስ በጣም ጫናዎች የሚበዙበት አይነት ተጫዋች ተደርጎ ይቆጠራል። በአርሰናል ቤት ሙሉ የውድድር ዓመቱን በቋሚነት ማገልገል እንደሚጠበቅበት የሚታወቅ ጉዳይ ነው። ነገር ግን አሁን የብሩኖ ጊማሬሽ መምጣት ግን በዛ ቦታ ላይ ሌሎች አማራጮችም እንዲኖሩ አድርጓል። ብሩኖ ጊማሬሽ ይኖራል፣ ዴክላን ራይስ ይኖራል፣ ማርቲን ዙበሜንዲ፣ ሉዊስ ስኬሊ በዛ ቦታ ላይ ይኖራሉና እያፈራረቁ ለመጠቀም በበርከት ባሉ ውድድሮች ላይም ረጅም ርቀቶችን የሚጓዙ ከሆነ አሁንም የተደራራቢ ጨዋታዎች ጫና እንዳይኖርባቸው እንደዚህ አይነት ነገሮችን ማግኘት ይችላሉ ተብሎ ይታሰባል። ብሩኖ ጊማሬሽ በአማካይ ስፍራው ላይ ለኒውካስል ዩናይትድ ልክ እንደ ዴክላን ራይስ ነው በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነበር። አሁን ላይ ለአርሰናል እጅግ በጣም ጥሩ ጥምረትን ከዴክላን ራይስ ጋርም ይፈጥራሉ ተብሎ ይታሰባል። የብሩኖ ጊማሬሽ መምጣት ግን የማርቲን ዙበሜንዲን የመሰለፍ ዕድል እጅጉን ያጠባዋል የሚሉ አይነት ሀሳቦች በትልቁ ይነሳሉ። ነገር ግን አሁንም በሚኬል አርቴታ ከሚወደዱ ተጫዋቾች መካከል አንደኛው ነው ማርቲን ዙበሜንዲ። እርግጥ ነው ባለፈው የውድድር ዓመት ወደ መጨረሻው አካባቢ ተዳክሞ ተመልክተነዋል። ነገር ግን አሁን ቢሆን ለአርሰናል በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። በሚቀጥለው የውድድር ዓመትም እጅግ በጣም ፉክክሮች ይኖራሉ ተብሎ እንደሚጠበቅ ነው የመረጃ ምንጮቹ እየዘገቡ የሚገኙት። ሌላኛው ከአርሰናል ጋር በተያያዘ የሚነሳው ጉዳይ ከቪኒሲዮስ ጁኒየር ጋር ደግሞ በጣም በትልቁ ስማቸው እየተነሳ እንደሆነ ይታወቃል። ቪኒሲዮስ ጁኒየርን ለማምጣት በጣም ትልቅ እድል እንዳላቸው የሚያሳዩ ነገሮች አሉ። በአጭር ቃል መናገር የሚቻለው ቪኒሲዮስ ጁኒየር ሪያል ማድሪድን የሚለቅ ከሆነ ወይም ደግሞ ኮንትራቱን ለማራዘም ፈቃደኛ የማይሆን ከሆነ ቀጣይ መዳረሻው አርሰናል የመሆን እድሉ በጣም ሰፊ እንደሆነ የሚያሳዩ ነገሮች አሉ። እንደውም አንዳንድ የቁጥራዊ መረጃዎችን በተለይ እነዚህ ፐርሰንቴጆችን የሚያወጡ አንዳንድ ተቋማት አሉ። አርሰናል ይህንን ተጫዋች የማስፈረም እድሉ ከ50 በመቶ ትንሽ ከፍ ያለ ነው የሚል አይነት ግምቶችን እየሰጡ ይገኛሉ። እስካሁን ምንም አይነት የተወሰነ ውሳኔ የለም። ያው ውሳኔው የሚጠበቀው በቪኒሲዮስ ጁኒየር እና በሪያል ማድሪድ መካከል ይሆናል ተብሎ ይታሰባል። የሁለቱ ድርድር የሁለቱ ስምምነት ነው ወሳኝነት ይኖረዋል ተብሎ የሚታሰበው። አርሰናል ከዛ በኋላ ነው ውሳኔዎችን ማግኘት የሚችለው። አርሰናል ሁሉን ነገር አጠናቋል። በቦርዱ ደረጃ፣ በአሰልጣኙ ደረጃ ሁሉም ሰው ኢቨን በተጫዋቾቹ ደረጃ እንኳን ጉጉቶች እየፈጠረ እንደሆነ ይፋ ተደርጓል። ቪኒሲዮስ ጁኒየር ወደ አርሰናል ሊመጣ ይችላል የሚለው ወሬ በአርሰናል የልምምድ ካምፕ ውስጥ ጭምር በጣም መነሳሳቶችን በጣም ጉጉቶችን እየፈጠረ እንደሚገኝ የሚያሳዩ ነገሮች ያሉ።
ስለዚህ አርሰናል ይህንን ተጫዋች የማስፈረም በጣም ጥሩ የሚባል እድል እንዳለው ይነገራል። ነገር ግን ያ መሆን የሚችለው ሪያል ማድሪድ እና ቪኒሲዮስ ጁኒየር አሁን ባለው ስምምነታቸው ወይም ደግሞ ሁለቱም ሳይስማማው ቀርተው የሚቀጥሉ ከሆነ ነው። ሪያል ማድሪድ ለዚህ ተጫዋች ይመጥኗል ብለው የሚያስቡትን የኮንትራትን አቅርበውለታል። እርግጥ ነው ሪያል ማድሪዶች ይህ ተጫዋች ደሞዝ ጭማሪ እንደሚገባው ያውቃሉ። የሚመጥነውንም ብለው ደግሞ የሚያስቡትን ዋጋ አስቀምጠውለታል። ነገር ግን እሱ ከዛ ላቅ ያለ ደሞዞችን እንደሚፈልግ ነው እየተገለጸ የሚገኘው። ሪያል ማድሪዶች ግን ለዚህ ተጫዋች ያንን ነገር ቢያደርጉም ያን ያክል ችግር አልነበረባቸውም። ነገር ግን በሚቀጥሉት የክረምትና ሌሎች ጊዜያቶች ደግሞ ሌሎች እንደዚሁ የሪያል ማድሪድ ተጫዋቾች ኮንትራቶችን ሲያራዝሙ ወደ እነሱ ለመጠጋት ሲባል የደሞዝ ስኬላቸውን በጣም ከፍ አድርገው ሊሰቅሉ የሚችሉበት እድሉ ይኖራል ተብሎ ይታሰባል። በዚህ ምክንያት ሪያል ማድሪድ ያ ጉዳይ ነው እንዳያስማማ ያደረገውና ሁለቱ አካላት ግን አሁንም ድርድሮችን የመጨረሻ ስብሰባንም ያደርጋሉ ተብሎ ይጠበቃል። ያው ሰኞ ማለትም ነገ ወደ ልምምድ ይመለሳል ተብሎ ይታሰባል። ያው ጆዜ ሞሪኖም ተናግረዋል። ትናንትና ባደረጉት የወዳጅነት ጨዋታ ከፊዮረንቲና ጋር ጨዋታ ነበራቸውና ከሱ ጨዋታ መጠናቀቅ በኋላ ሀሳባቸውን ሰጥተዋል። ቪኒሲዮስ ጁኒየር ይመለሳል ሰኞ ዕለት ሲሉ ተናግረው ነበር። ነገር ግን ከሪያል ማድሪድ ጋር የመጨረሻ ስብሰባ እንደሚያደርግ ግን ይጠበቃል። ቪኒሲዮስ ጁኒየር የተወሰነ ለመቀነስ ፍላጎቶች እንዳሉት ይነገራል። ነገር ግን አሁን ባለው ስኬሉ ግን የመፈረም ያናክል ፍላጎቶችን እያሳየ እንዳልሆነ የሚያሳዩ ነገሮች ያሉ። ስለዚህ እንደ በርካታ የመረጃ ምንጮች ዘገባ ከሆነ ቪኒሲዮስ ጁኒየር ያለው አማራጭ 3 ብቻ ነው። አንደኛ ሪያል ማድሪድ ያቀረበለትን ጉዳይ ተስማምቶ ኮንትራቱን አራዝሞ በሪያል ማድሪድ መቀጠል። ሁለተኛው ጉዳይ ኮንትራቱን እንግዲህ በሚቀጥለው ክረምት ከመጠናቀቁ በፊት በዚህ የክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ወጥቶ አርሰናልን መቀላቀል። ሶስተኛው አማራጭ ደግሞ በክለቡ ቆይቶ በሚቀጥለው ክረምት ነፃ ሆኖ ክለቡን መልቀቅ ነው። 3 አማራጮች እንዳሉት ይታወቃል። ነገር ግን ሪያል ማድሪድ ይሄ ሶስተኛውን አማራጭ በጭራሽ የሚቀበለውና የሚፈልገው አይነት ጉዳይ አይደለም። ምናልባት ተጫዋቹ ኮንትራቴን አላራዝምም፣ ይህንን የውድድር ዓመት በዚሁ ቀጥላለሁ፣ በሚቀጥለው ክረምት በነፃ ለቃለሁ የሚል አይነት ሀሳብ ካለው ምናልባት ሪያል ማድሪዶች ሌሎች እርምጃዎችን ለመውሰድ ዝግጁ ናቸው። ተጫዋቹን ቤንች ላይ እስከ ማስቀመጥ አመቱን ሙሉ እንዳይጫወት ለማድረግም እቅዶች እንዳሏቸው ይነገራል። ምክንያቱም ይሄ ሪያል ማድሪድን የባሰ የሚጎዳው አይነት ነው። አንደኛ ደሞዙን እየከፈሉ ነው ቀጣይ የውድድር ዓመት የሚያስቀምጡት፣ ቤንች ላይ ማስቀመጥ ደግሞ እጅግ በጣም ከባድ ይሆናል ተብሎ ይታሰባል። ሁለተኛ ደግሞ በሚቀጥለው ክረምት በዚህ ክረምት ማግኘት የሚችሉትን ትልቅ የዝውውር ገንዘብን ያሳጣቸዋልና ይሄ ጉዳይ በኒውካስል ዩናይትድ በሪያል ማድሪድ በኩል የሚዋጥ አይነት ጉዳይ ሆኖ አይጠበቅምና እንደዚህ አይነት ነገሮች ናቸው እየተነሱ የሚገኙት። አርሰናል ግን ሁሉን ነገር አጠናቆ ለተጫዋቹ የሚከፈለውን ደሞዝ ለመክፈል ዝግጁ ሆኖ ሪያል ማድሪድ የሚጠይቀውን ገንዘብንም ለመክፈል ዝግጁ ሆኖ በአርሰናል በኩል ሙሉ ዝግጁነት ይህንን ተጫዋች ውሳኔዎቹን እየጠበቁ እንዳለን የተነገረው። በዚህ ሳምንትም አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ከተጫዋቹ ወኪል ጋርም ጥሩ ንግግሮችን እንዳደረገና በሁሉም በሚያቀርቧቸው ነገሮች ላይ መስማማት እንደሚችሉ የሚያሳዩ ነገሮችን ሰምተናል። አሁን የመጨረሻው ውሳኔ የሚጠበቀው በሪያል ማድሪድ እና በተጫዋቹ ቪኒሲዮስ ጁኒየር ጉዳይ ላይ ብቻ ይሆናል ተብሎ ይጠበቃል። ተጫዋቹም በሪያል ማድሪድ መቆየት እንደሚፈልግ የሚታወቅ ጉዳይ ነው። የደሞዙ ጉዳይ ችግር ሆነ እንጂ ሌላኛው ደግሞ ሪያል ማድሪድም ይህንን ተጫዋች የማጣት ምንም አይነት ፍላጎቶች የላቸውም። እርግጥ ነው አንዳንድ በሪያል ማድሪድ ቤት ውስጥ ያሉ ባለስልጣናቶች ተጫዋቹን መሸጫ ትክክለኛ ጊዜ ነው ብለው ያምናሉ። ኬሊያን ኤምባፔ የቀጣዮቹ ዓመታት የዚህ ክለብ ዋናው ሱፐርስታር ሆኖ እንዲቀጥል ፍላጎቱ እንዳላቸውና በዚህ ምክንያትም ቪኒሲዮስ ጁኒየር ሊለቅ የሚችልበት እድሉ እንዳለ የሚያሳዩ መረጃዎችን እየተመለከትን ነው። ነገር ግን ሆነም ቀረ ሁሉም ውሳኔ የሚወሰነው በፍሎሬንቲኖ ፔሬዝ እጅ ላይ ነው። ፍሎሬንቲኖ ፔሬዝ የሪያል ማድሪድ የመጨረሻው የበላይ ወሳኝ ሰው እንደሆኑ ይታወቃልና የእሳቸው ውሳኔ ነው ሁሉን ነገር የሚያጸድቀው። በቅርብ እንኳን ማስታወስ የሚቻለው ከሮድሪ ጋር በተያዘ ነው። ሮድሪ ወደ ሪያል ማድሪድ እንዲቀላቀል ሁሉም ሰው የሪያል ማድሪድ ከፍሎሬንቲኖ ፔሬዝ በታች ያሉት ሁሉም አመራሮች ተስማምተውበታል። ነገር ግን ፔሬዝ የተጫዋች እንዲመጣ ፍላጎቱ አልነበራቸውም እና እስከ ረጅም ጊዜ ድረስም በእሳቸው ውሳኔ ምክንያት የተጫዋቹ ጉዳይ ያከተመ መስሎ ነበር። ነገር ግን በዓለም ዋንጫው ላይ ያሳየው አቋምና ከዛ በኋላ ደግሞ አቋማቸውን በመቀየራቸው ፍሎሬንቲኖ ፔሬዝ ተጫዋቹ አሁን እንዲፈርም ሊደረግ እንደሆነ የሚያሳዩ ነገሮች አሉ። ልክ እነዛ ነው ቪኒሲዮስ ጁኒየርንም በተመለከተ የመጨረሻው ወሳኙ ሰው ፍሎሬንቲኖ ፔሬዝ ይሆናሉ ተብሎ ይታሰባል። ያው የቪኒ ውሳኔም እንዳለ ሆኖ ኮንትራቱን አለማራዘም ከፈለገ ያው እንግዲህ የሱ ውሳኔም እንዳለ ሆኖ ማለት ነውና ፔሬዝ እና ቪኒሲዮስ ደግሞ በጣም ቅርብ ግንኙነት እንዳላቸው ይነገራል። ፍሎሬንቲኖ ፔሬዝ በጣም ከሚወዷቸው የሪያል ማድሪድ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። በሚቀጥለው የውድድር ዓመት እንግዲህ የትኛው ክለብ ውስጥ ይጫወታል? የእናንተን ግምት ውድ ቤተሰቦቻችን ልታጋሩን ይችላላችሁ። የበርካታ ሰዎች ግምት ግን ምናልባት አሁን ላይ አርሰናል ሌሎች ተጫዋቾችንም በጎን መመልከት አለበት ብለው የሚያምኑ በጣም በርካቶች ናቸው። ምክንያቱም ምናልባት የዚህ ተጫዋች ጉዳይ የማይሳካ ከሆነ የቪኒሲዮስ ጁኒየር የዝውውር ጉዳይ የማይሳካ ከሆነ
እንግዲህ ይህንን ተጫዋች ሌሎች የክንፍ መስመር ተጫዋቾችን የግድ ማስፈረም አለባቸውና አርሰናሎች ስለዚህ ከወዲሁ አፋጣኝ መፍትሄዎችን መፈለግ አለባቸው። የብራድሊ ባርኮላን ጉዳይ ቶሎ መመልከት አለባቸው የሚል ጉዳይ አለ። ከዛ ውጭ ግን በአርሰናል ቤት ሌሎች አማራጮችም እንዳሉ ይታወቃል። እነ ማቴዎስ ፈርናንዴስ ፓርዶ በሊል የሚጫወት የክንፍ መስመር ተጫዋች ነው። ነገር ግን አሁን ከቪኒሲዮስ ጁኒየር ጋር በተለይ በጣም በትልቁ ስሙ ተነስቶ የአርሰናል ደጋፊዎችም ቪኒሲዮስ ጁኒየርን እየጠበቁ ሌሎች ተጫዋቾች የሚመጡበት ጉዳይ ከሆነ ግን የተወሰኑ ቅሬ ማለት ስሜቶች ሊኖሩ እንደሚችሉ ግን በርካቶች ይገምታሉ። በአጠቃላይ ግን አርሰናል ቪኒሲዮስ ጁኒየር ለማስፈረምም ጥሩ እድል አለው። የብሩኖ ጊማሬሽ የዝውውር ጉዳይ ግን ያበቃለት ጉዳይ እንደሆነ የሚጠቁሙ መረጃዎች ናቸው ያሉት። በቀጣይ ቀናት ትልቅ የዝውውር ጉዳዮች ወይም ትልቅ ርዕሰ ጉዳዮች ይሆናሉ ተብለው ይጠበቃል። በአርሰናል ቤት አርሰናሎች ግን ሌሎች ተጫዋቾችንም ለማስፈረም ጥረቶችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ትናንትና የመጀመሪያ ወዳጅነት ጨዋታቸውን ከስፔኑ ክለብ ዢሮና ጋር ጨዋታቸውን አድርገዋል። አዲሱ ፈራሚያቸው ክሪስቶስ ዞሊስም ትናንትና በጨዋታው ላይ ጎል እንኳን ማስቆጠር የቻለበትን ፐርፎርማንስ ነው ማሳየት የቻለውና ቀጣይ ጨዋታዎችም እንዲሁ ይጠበቃሉ ተብሎ ይታሰባል። ከሪያል ቤቲስ ጋርም እንዲሁ የሚያደርጓቸው ጨዋታዎች እንዳሉ የሚጠበቅ ነው። ከአርሰናል ጋር በተያያዘ የሚነሳው ትልቁ ጉዳይ ይሄኛው ነው። ወደ መጨረሻ ርዕሰ ጉዳዮቻችን እናምራም። በጥቂቱ የቼልሲና የሊቨርፑልን ጉዳዮች እንመልከት። በቀጣይ ፕሮግራሞቻችን ላይ ሰፋ ያሉ ጉዳዮችን ስለነሱ እናነሳለን። ከቼልሲ ጋር በተያያዘም ቼልሲ በዚህ የክረምት ተጫዋቾች የዝውውር መስኮት እጅግ ኮምፕሊትድ የሚባል አይነት ዝውውሮችን እያደረገ ነው የሚገኘው። ምክንያቱም ወጣት የሚባሉ ጥሩ ልምድ ያላቸው ተጫዋቾችን እያስፈረመ ይገኛል። ከዛ ውጭ ደግሞ በቡድን ውስጥ አስፈላጊው ነገር በተለይ ባለፉት የውድድር ዓመታት ለቼልሲ በጣም አስፈላጊው የሚባለው ነገር ለዚህ ቡድን ልምድ ያስፈልጓል የሚሉ በጣም በርካቶች ነበሩ። እንደ ምሳሌነት ማንሳት የሚቻለው ባለፉት 2 የውድድር ዓመታት እድሜያቸው 30 እና ከዛ በላይ የሆኑ ተጫዋቾችን ሜዳ ላይ እንዳላሰለፈም በርካታ ቁጥሮች ይናገራሉ። ከዛ ውጭ ደግሞ ከእድሜያቸው ከ30 በላይ የሆኑ ተጫዋቾችን ዝውውሮች ደግሞ በቅርብ ዓመታቶች አድርጎ አያውቅምና ይሄ ቡድን በጣም በወጣቶች ላይ የተገነባ በጣም ታለንት ያላቸው ተጫዋቾች እንደሆኑ ምንም ጥያቄ የለውም ባለፉትም የውድድር ዓመታቶች። ነገር ግን ይሄ ቡድን ልምድ የሚያካፍለው ተጫዋች ልምድን በደንብ ሼር የሚያደርግ አይነት ተጫዋች እዚህ ቡድን ውስጥ ያስፈልጋል የሚሉ አይነት ሀሳቦች በትልቁ ይነሱ ነበር። ባለፉት የውድድር ዓመታትም ተደጋጋሚ ጊዜ ወጣት ተጫዋቾች እዚህ ቡድን ላይ ስለሚቀላቀሉና በዚህ የክረምት ተጫዋቾች የዝውውር መስኮት ቻቪ አሎንዞ ከመጣ በኋላ መጀመሪያ የሰራው ስራ ቦታዎችን መሸፈን ወይም ጥሩ ዝውውሮችን ማድረግ ነው። ለምሳሌ ኩኮሬያ ወጣ፣ ሌሎች ተጫዋቾችን በሱ ቦታ ለማምጣት ሙከራዎችን አድርጓል። ከዛ ውጭ ደግሞ ሌሎች ቦታዎችንም ለምሳሌ ያክል በክንፍ መስመር ላይ አምና በጄሚ ባይኖ ጊቲያንስ እና በአሌሃንድሮ ጋርናቾ በጣም ሲቸገሩበት የነበረው ቦታ እንደነበር እናስታውሳለን። እዛ ቦታ ላይ ለመጠቀም ሞርጋን ሮጀርስን በፕሪሚየር ሊግ በጣም ትልቅ ልምድ ያለውን ባለፈው የውድድር ዓመት ደብል ዲጂት የጎል ማስቆጠር ነገሮችን ያስመለከተንን ያስተን ቪላ ተጫዋች በተለይ አርሰናሎች ለማስፈረም በጣም ከጫፍ ደርሰውበት የነበረን ተጫዋች ነው። በ117 ሚሊዮን ፓውንድ እንዳስፈረሙ የምናስታውሰው ማርኮ ፓሌስትራ በጣሊያን ሴሪኤ ወጣቱ ምርጡ ተከላካይ ተብሎ የተሸለመ ተጫዋች እንደነበር እናስታውሳለን። እሱም አርሰናልን ቼልሲን መቀላቀሉን እናስታውሳለን። ከዛ ውጪ ሌሎችም አሁን ለማስፈረም ጥረት እያደረገ የሚገኝባቸው ተጫዋቾች ያሉ ለምሳሌ ያክል አሌክስ ስኮት አሁንም ስሙ እየተነሳ ነው ከቼልሲ ጋር። ምናልባት ሰሞኑን ቼልሲ ሁለተኛ ዙር ጥያቄ ለማቅረብ ዝግጁ ሊሆን ይችላል የሚሉ ግምቶች ጭምር እየተሰሙ ይገኛሉ እና አሌክስ ስኮት 70 ሚሊዮን ፓውንድ አካባቢ ሁለተኛ ዙር ጥያቄ ቼልሲ ላቀረብ ዝግጅቱን እያጠናቀቀ እንደሆነ ይፋ ተደርጓል። መጀመሪያ 64 ሚሊዮን ፓውንድ አቅርበው ውድቅ መደረጉን እናስታውሳለን። እርግጥ ነው ቦርንመዞች ተጫዋቹን በዚህ የውድድር ዓመት በክለቡ እንዲቀጥል ይፈልጋሉ። በሚቀጥለው የውድድር ዓመት የዩሮፓ ሊግ ተሳታፊ እንደሆነ ይታወቃልና በዛ ውድድር ላይ እንዲያግዛቸው ይፈልጋሉ። ወጣትና ወሳኝ የሚባሉ ተጫዋቾቻቸውን የመልቀቅ ምንም አይነት ፍላጎቶች እንደሌላቸው ነው በተደጋጋሚ የተናገሩት። 2 ዓመት ኮንትራት ይቀረዋል። በቡድኑ ላይ ኮንትራት ለማራዘም ጥረቶችን አድርገው ነበር። ነገር ግን ተጫዋቹ አልተስማማም ወይም ደግሞ ፍላጎት እንደሌለው አሳይቷል። በዚህ ምክንያት ምናልባት ለትልልቅ ክለቦች በሩን ከፍቷል የሚሉ አይነት ሀሳቦች ይነሱ ነበር። ነገር ግን አሁንም ቢሆን በቼልሲ በጣም በትልቁ የሚፈለግ ተጫዋች ቢሆንም ነገር ግን ቦርንመዝ ይህንን ተጫዋች የመልቀቅ ዕድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ ነገሮችን እየተመለከተ ነውና ነገር ግን ቼልሲ አሁንም አሌክስ ስኮትን ለማስፈረም ትልቅ ጥረት ያደርጋል ተብሎ ይታሰባል። በዚህ ፕሪሲዝን ወቅትም እርግጥ ነው በጣም ወሳኝ የሚባሉ ተጫዋቾችን እነ ኤንዞ ፈርናንዴዝን ጨምሮ አላገኘም እስካሁን ድረስ። ነገር ግን በአማካይ ስፍራው ላይ ሌሎች ተጫዋቾች መተካት እንዳለባቸው የሚያሳዩ አንዳንድ ፍንጮችን ተመልክተናል እና አሌክስ ስኮት ለዚህ ቡድን በጣም መፍትሄ ሊሆን ይችላል ብለው በርካቶች ይገምታሉ። ተጫዋቹም ቢሆን ወደ ቼልሲ ማምራትን እንደሚፈልግ በተደጋጋሚ ጊዜ ተገልጿል። ትልልቅ የአውሮፓ ክለቦች፣ የእንግሊዝ ክለቦች እና ማንቸስተር ዩናይትድ እና አርሰናል ፍላጎት ቢያሳድሩበትም እሱ ግን ቼልሲን መቀላቀል የተሻለ አማራጭ አድርጎ እንደሚመለከተው የሚያሳዩ ነገሮች አሉ። ስለዚህ እሱን ለማስፈረምም ጥረቶችን ያደርጋሉ ተብሎ ይታሰባል። ትልቁ ነገር 2 የአንጋፋ የሚባሉ ተጫዋቾችን ቻቪ አሎንሶ እንዲመጡ አድርጓል። መጀመሪያ ላይ
ቀድሞ በባየር ሌቨርኩዘን አብረው የሰራውን ግራኒት ዣካን ነበር ከሰንደርላንድ ለማምጣት ፍላጎት የነበረው። ነገር ግን ሰንደርላንድ ይህንን ተጫዋች የመልቀቅ ምንም አይነት ምልክቶችን አላሳየም፣ ጭራሽ ፍላጎት እንደሌለው እንዲሁ ደግሞ የቀረበላቸውንም ጥያቄ ጭራሽ እንደ ንቀትም ጭምር ነበር ሰንደርላንዶች የተመለከቱት። በጣም ብዙ ሞክረዋል ቼልሲዎች ግራኒት ዣካን ለማምጣት ተጫዋቹን ፍላጎቶችን አሳይቶ ነበር። ነገር ግን በመጨረሻም በዛው በሰንደርላንድ እንደቆየ የምናስታውሰው ነው። ከዛ በኋላ የትኛውን ተጫዋች ያመጣሉ ተብሎ ሲጠበቅ ነበር። ከዛ በኋላ ግን ሁለት ተጫዋቾችን አምጥተዋል። ጆርዳን ሄንደርሰን በፕሪሚየር ሊጉ ለበርከት ላሉ ዓመታት ቡድኑን በተለይ በሊቨርፑል ቤት በነበረበት ጊዜ ቡድኑን አምበል ሆኖ ፕሪሚየር ሊግን እንዲያሸንፉ የአውሮፓ ቻምፒየንስ ሊግን እንዲያሳኩ ትልቅ አበረከቶች የነበረውን ተጫዋች ነው ቼልሲዎች አሁን ማስፈረማቸውን ያረጋገጡት። ከዛ ውጪ በፕሪሚየር ሊጉ በጣም በበርከት ባሉ ክለቦች ልምድን ያካበተው በማንቸስተር ዩናይትድ፣ በአርሰናል፣ በዋትፈርድ፣ በሌሎች ክለቦች በብራይተንም ጭምር በጣም ልምዶችን ያካበተው ዳኒ ዌልቤክን ሁለቱን ተጫዋቾች አስፈርመዋል። ነገር ግን እነዚህ ሁለት ተጫዋቾች ልምዶችን ብቻ ለማካፈል ነው ወይ እዚህ ቡድን የመጡት ብሎ መጠየቅ ግን በጣም ትልቁ ተገቢው ጥያቄ ይሆናል ተብሎ ይታሰባል። ለምሳሌ ዳኒ ዌልቤክን ማንሳት ይቻላል። አምና በፕሪሚየር ሊጉ 13 ያክል ግቦችን ለብራይተን ማስቆጠር ችሏል። ይሄ በጣም ቀላል የሚባል ቁጥር አይደለም። ምናልባት ከአንዳንድ ከትልልቅ ከሚባሉ አጥቂዎች ጭምር የተሻለ ቁጥርን ያስመዘገበበት የውድድር ዓመት እንደነበር እናስታውሳለን እና ይሄ ቀላል ቁጥር አይደለም። በሚቀጥለው የውድድር ዓመትም ልምዶችን እንደማካፈሉ ጎን ለጎን ነገር ግን አሁንም ቢሆን ለተወሰኑ ጊዜያት ወሳኝ ነገሮችን ማበርከት የሚችል አይነት ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ለቼልሲ ጥሩ ልምዶችን ማካፈል ይችላል። ባለፈው የውድድር ዓመት 37 ያክል ጨዋታዎችን በብራይተን ቤት አድርጓል። 13 የፕሪሚየር ሊግ ጎሎችን አስቆጥሯል፣ አንድ አሲስት አድርጓል። ከዛ በፊት በነበረው የውድድር ዓመትም እንዲሁ በ30 ጨዋታዎች 10 ጎሎችን አስቆጥሮ 4 አሲስቶችን ያደረገበት የውድድር ዓመት ነበርና እድሜው እየገፋ ቢሆንም እድሜው አሁን 35 ዓመት ላይ ቢሆንም ነገር ግን አሁንም ጎል የማስቆጠሩን መንገድ በትክክል እንደሚያውቅበት ከልምድ ከማካፈሉ ጎን ለጎን ደግሞ እዚሁ ለቼልሲ ተጫዋቾችም ጎል ማስቆጠር የሚችል አይነት ተጫዋች ተደርጎ እንዲቆጠር ያደርገዋል ተብሎ ይታሰባል። በአጥቂ መስመር ላይ ምናልባት ከዣኦ ፔድሮ ቀጥሎ ሁለተኛው ተመራጭ ሊሆን እንደሚችል የሚያሳዩ ነገሮች እንዳሉ ነው የተገለጸው። ምክንያቱም አምና እነ ሊያም ዴላፕ እና ሌሎች ተጫዋቾች እንግዲህ ጥሩ የሚባል የውድድር ዓመትን አላሳለፉም። ሊያም ዴላፕ አንድ ጎል ብቻ ነው አስቆጥሮ የውድድር ዓመቱን እንዳጠናቀቀ የምናስታውሰውና በዚህ የውድድር ዓመትም በቼልሲ ቤት ይቀጥላል ተብሎ አይጠበቅም። ትልልቅ የሚባሉ ክለቦች እንኳን ባይሆኑ የእንግሊዝ ክለቦች ግን ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ ስለምናውቅ ለምሳሌ ኤቨርተን፣ ሌሎች ክለቦችም እነ ኒውካስል ዩናይትድም ፍላጎቶች እያሳደሩበት ነው። ኒኮላ ጃክሰንም እስካሁን አልተረጋገጠም እንጂ እሱም ከአስተን ቪላ ጋር ትልቅ ፍላጎቶች እንዳሉ የሚያሳዩ ነገሮችን እየተመለከትን እንገኛለን። በቀጣይ በቼልሲ ቤት ዳኒ ዌልቤክን እና ጆርዳን ሄንደርሰን ጥሩ ነገሮችን ያበረክታሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ከሊቨርፑል ጋር በተያዘ በትልቁ የሚነሳው ሰሞኑን የብራድሌ ባርኮላ ጉዳይ ነው። በቀጣዮቹ ፕሮግራሞቻችን ላይ እርግጥ ነው በትልቁ የምናነሳው ፕሮግራም ይሆናል ተብሎ ይታሰባል። ነገር ግን ብራድሌ ባርኮላ ጉዳይ አሁን ለሊቨርፑል በጣም ጥሩ እድል ሊሆን እንደሚችል እየተነገረ ነው። እርግጥ ነው ተቃውሞችን ያነሱ ሰዎች አሉ። ለምሳሌ ያክል የቀድሞው የሊቨርፑል ተጫዋች የነበረው ጄሚ ካራገር ያው ብራድሌ ባርኮላ በአብዛኛው በግራው የማጥቃት ክፍል ላይ የመጫወት አዝማሚያ ስላለው የቀኝ እግር ተጫዋችም ስለሆነ በዛ በኩል ነው መጫወትን ምርጫው እንደሚያደርግ የሚታወቀውና መሐመድ ሰላህን ለመተካት ትክክለኛ ምርጫ አይደለም የሚል አይነት ሀሳብን ጄሚ ካራገር ሲሰጥ ተመልክተነዋል። ነገር ግን ሊቨርፑሎች በዚህ የክረምት ተጫዋቾች የዝውውር መስኮት የሙሐመድ ሰላህን ብቻ ቦታ ሳይሆን መተካት የሚጠበቅባቸው ኮዲ ጋክፖም ክለቡን ሊለቅ እንደሚችል የሚያሳዩ ግምቶች አሉ። እርግጥ ነው ሪዮ ኤንጎሞዋ ጥሩ ነገሮችን እያሳየ ይገኛል። ነገር ግን በጣም ወጣትና ታዳጊ ተጫዋች ከመሆኑ ጋር በተያያዘ አመቱን ሙሉ እሱ ላይ ጫናዎችን መጣል በጣም ከባድ ይሆናል ተብሎ ይታሰባል። በተለይ ኮዲ ጋክፖ የሚለቅ ከሆነ ብራድሌ ባርኮላ በጣም ጥሩ ተጫዋች ይሆናል ተብሎ ይታሰባል። ሌሎችም ግን ሙሐመድ ሰላህን መተካት የሚችሉ ተጫዋቾችን የግድ ማስፈረም አለበት ተብሎ ነው የሚጠበቀው። ዘንድሮ በጣም ቀዝቀዝ ብለዋል በዝውውር ገበያው ላይ ሊቨርፑሎች። አምና በጣም ወሳኝ የሚባሉ ትልልቅ ገንዘቦችን ያወጡባቸውን ዝውውሮች አድርገው ነበር። አሌክስ ኢሳክን ከኒውካስል ዩናይትድ በሪከርድ ገንዘብን ያስፈረሙት፣ ፍሎሪያን ቨርትስን አምጥተዋል። ከዛ ውጪ እነ ሁጎ ኤኪቲኬንም ማስፈረማቸውን እናስታውሳለን። እንዲሁ እነ ጀረሚ ፍሪምፖንግንም የምናስታውሰው ነው። ሜሎስ ኪርኬዝም ባለፈው የዝውውር መስኮት ነበር የፈረሙትና በዘንድሮ የዝውውር መስኮት ግን በጣም ቀዝቀዝ ብሏል። እስካሁን ድረስ ቪክተር ሙኞዝን ማምጣታቸውን አረጋግጠዋል። በቋሚነት እንኳን የመሰለፉ ነገር የተረጋገጠ አይነት ተጫዋች አይደለም። ከባለፈው የጥር ተጫዋቾች የዝውውር መስኮትም ክለቡን የተቀላቀለ ወይም መፈረሙ የተረጋገጠው ጄረሚ ዣኳይም ይህንን ክለብ መቀላቀሉን እናስታውሳለን። በዚህ ክረምት የመጀመሪያ ሲዝኑንም ከሊቨርፑል ጋር ያሳልፋል
ተብሎ ይጠበቃል። በአጠቃላይ ግን ሊቨርፑሎች በዚህ የዝውውር መስኮት የተወሰኑ መቀዛቀዞችን እያሳዩ እንደሚገኙ ነው የመረጃ ምንጮቹ የሚጠቁሙት። በሚቀጥሉት ጥቂት የዝውውር ቀናት ግን በጣም ትልልቅ ነገሮችን ለማድረግ ጥረት ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በቀጣይ ፕሮግራሞቻችን የሊቨርፑልና የቼልሲን ጉዳዮች በጣም ሰፋ አድርገን ወደ እናንተ የምናደርስባቸውን ፕሮግራሞች ይዘን የምንመጣ ነው የሚሆነው። ከዝውውር ጉዳዮቻቸው ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተ እናደርሳለን። ወደ ቤተሰቦቻችን ስለምታደምጡን ስለምትከታተሉን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ የዝውውር ፕሮግራሞችን ያነሳንበት የዛሬው የዕለተ እሁድ የምሽቱ ፕሮግራማችን ይህንን ይመስል ነበር። ከኛ ጋር ቆይታን ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናን ለእናንተ ማቅረብ እወዳለሁ። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች የርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን፣ ሌሎች ሰፋ ያሉ ስፖርታዊ መረጃዎችን አንስተን ወደ እናንተ የምናደርስባቸውን ፕሮግራሞች ይዘን የምንመጣ ነው የሚሆነው። ለዛሬ ግን እዚህ ጋር አበቃሁኝ። ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ስለነበራችሁ ከልብ አድርጌ ያመሰገንኩኝ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆይቻለሁ። በቀጣይ ፕሮግራሞቻችን ዳግም እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።